እነዚህን ሁሉ መከራ የሚያመጣ ፋኖ እንዲህ አይነት መልእክት ለማስተላለፍ የሞራል ልዕልና ከየት አመጣው? አማራ መሆን ሞት ነው ሰው እንዲመኝ ያደረገው ራሱ ፋኖ አይደለም ወይ? የአማራ ህዝብ በፋኖ ላይ ወድቋል። ፋኖ አምላክ ሆኖበታል። የወቅቱ አምላክ ማን ነው የሚል ጥያቄ ተጠይቆ ምን አለ? የወቅቱ አምላክ ሰው ነው አለ። በውጭ ሀገር የሚኖሩ የአማራ ተወላጆች እዚህ ግን ህዝቡን እያጫረሱ ነው ያሉት። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ማን ሚዲያ ፖለቲካ ዝግጅታችን ነው። በዛሬ ዝግጅቴ ላይ ፋኖ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተማረው ትምህርት አለ። ይሄ ትምህርት ምንድነው የሚለውን ነገርም ሰፋ አድርገን የምናየው ነገር ይኖራል። ስለዚህ ውድ አድማጭ ተመልካቾቻችን እነዚህን ሀሳቦች እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ፕሮግራማችን የምናልፍ ይሆናል። እስከዛው ሚዲያችንን ሰብስክራይብ፣ ትንታኔውና መረጃውን ደግሞ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። እንግዲህ ውድ አድማጭ ተመልካቾቼ ተመልሻለሁ። እንግዲህ በፋኖና በጠቅላይ ሚኒስትሩ መካከል ያለው ልዩነት ግን የሰማይና የምድር ነው። ጠቅላይ ሚኒስትሩ መልእክት ሲያስተላልፉ ሰርተው አልምተው የተሻለች ኢትዮጵያን ክሬት አድርገው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ካስተላለፉት መልእክት ጋር ተያይዞ የዚህን ዓመት ስንመለከት ኢትዮጵያ መላክ ከጀመረችበት ዕለት አንስቶ በታሪኳ አግኝታው የማታውቀውን ገቢ ከወርቅ በማግኘት ነው ይህንን መልእክት ያስተላለፉት። ከዚህ በፊት ኢትዮጵያ ብዙ ነገሮችን ወደ ውጭ ትልካለች። ከነዛ መካከል ቡና፣ ቀንድ ከብቶች ላይ የተለያዩ ነገሮችን ትልካለች። ወርቅ ግን ከቅርብ ጊዜ ወዲያ ነው መላክ የጀመረችው። ከፍተኛ ገንዘብም በዚህ አግኝታለች። ሊያውም በ6 ወር ውስጥ ነው። በ6 ወር ውስጥ የተገኘው ከፍተኛ ገቢ ኢትዮጵያ በታሪኳ ወደ ውጭ መላክ ከጀመረች ጊዜ አንስቶ ባለፉት 6 ወር ከወርቅ ብቻ የተገኘው ገንዘብ እጅጉን ይልቃል። ይሄንን እኔ አይደለም ያልኩት፣ ራሳቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ላይ በተነሱ ውይይት ላይ ነው ይሄንን ያነሱት ማለት ነው። ይሄንን ብቻ አይደለም፣ ብዙ በርካታ ስራዎችን ሰርተዋል። ሌላ ኒውክሌር ፕላንትን ማስገንባት ጀምረዋል። የተፈጥሮ ጋዝና የማዳበሪያ ፋብሪካ ማስገንባት ጀምረዋል። በአፍሪካ የመጀመሪያ የሆነውን የኤአይ ዩኒቨርሲቲ ለማስገንባት ቃል ገብተው በተናገሩበት ማግስት ነው ይህንን በዓል የተከበረው። ከዚያ ውጪ ኢትዮጵያ በቅርቡ ይፋ የሚሆኑ በ3 ምዕራፍ የሚተገበሩ የ16 ቢሊዮን ዶላር ወጪ የሚደረግባቸው የዩራኒየምና የሊቲየም ማዕድን ኢንቨስትመንት ወደ ትግበራ ለማስገባት ዝግጅቷን ጨርሳለች። እነዚህን ሁሉ ስራዎች ሰርተው ነው መልእክቱን ያስተላለፉት። ፋኖችስ ምን ሰርተው ነው እንደዚህ አይነት መልእክት ያስተላለፉት? አይኤስአይስ፣ ቦኮ ሃራም፣ አልሻባብ እንዲሁም ሌሎች ዓለም ላይ ያሉ ትልልቅ አሸባሪዎች ድርጅቶች ከሚፈጽሙት ዘግናኝ ድርጊት የበለጠ ድርጊቶችን ፈጽመው ነው ይህንን መልእክት ያስተላለፉት። የእርኩሰት ስራ ሰርተው ነው ይህንን መልእክት ያስተላለፉት። የማይደረግ ነገር አድርገው እግር ቆርጠው እጅ ቆርጠው አይን አውጥተው ዘግናኝ የሚባሉ ሊወሩ የማይችሉ ስራዎችን ሰርተው ልክ ቅድስና ስራ እንደሰሩ ስራቸውን በክብር አፋቸውን ሞልተው መልካም ነገር እንዳደረገ ሆነው ይህንን መልእክት አስተላልፈዋል። መልእክት ማስተላለፉን መማራቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ መልካም ሆኖ ሳለ እንዲህ አይነት ቀፋፊ ስራዎችን ሰርቶ ግን መልእክት ማስተላለፍ ተገቢ አይደለም። እስቲ አንድ ቪዲዮ ተመልክተን እንምጣና በዚህ ቪዲዮ ላይ የምላችሁ ነገር ይኖራል። ባልና ሚስት በቦምብ የተገደሉበት፣ ሴት ልጁን ሚስቱን እና እህቱን የተደፈሩበት፣ አንድ ሴት ሀፍረተ ገላዋ በሳት ተለብልቦ አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይህንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ነገ ግን በህግ ተጠያቂ ለመሆን ማለት ዝግጁ ነኝ። ፐርሰናል በልጅ ኢያሱ ኮር የፖለቲካና ሚዲያ ዘርፍ አመራሮች ውስጥ አንዱ ነኝ። እሺ እንደሰማችሁት ነው ቪዲዮን። ለጆሮ የሚቀፍ ድርጊቶች ተፈጽመዋል በዚህ ቡድን በፋኖ ማለት ነው። ግን ምንም ሳይመስላቸው ከአፋባሃ የተላለፈ የእንኳን አደረሳችሁ መልእክት በሚል በጻፉት መግለጫ ላይ አውጥተዋል። የሚገርማችሁ በዚህ መግለጫ ላይ ያስቀመጡት ቃላት እኮ ልክ ራሳቸው ቅዱስ እንደሆኑ
እነሱ ምንም ነገር እንደማይሰሩ ሁሉንም ነገር በአማራ ክልል ለሚደረጉ መከራዎች ሁሉ ተጠያቂው መንግስት እንደሆነ በማስመሰለው እንኳን አደረሳችሁ ሲሉ መልእክት ያስተላለፉት። ከጽሁፋቸው ላይ የተወሰነችዋን ሐሳብ ላንሳና በዛ ሐሳብ ላይ እንወያይ። በመከራና በፈተና ውስጥ ሆነ በተስፋ እየታገልክ ላለው የአማራ ሕዝብ ሆይ ለህልውና ብሎም ለሀገር ደህንነት በተጋድሎ ያላችሁ የፋኖ አባላት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በጽናት አደረሳችሁ ይላል። ተመልከቱ ይህንን መልእክት። እያንዳንዷን ነገር እስቲ እያበጠርን ቃሎቻቸውን እየተመለከትን እንሂድ። የእውነት ይሄ መግለጫ እነሱን የሚገልጽ መግለጫ ነው ወይ? የእነሱን መልካምነትን አጉልተው ለማሳየት ሞክረዋል። በመልእክታቸው ላይ የተጠቀሙት ቃል አለ። በመከራና በፈተና ውስጥ ሆነ ያለከው ህዝብ ሲሉ ተናግረዋል። ማን ነው ለዚህ ህዝብ መከራ ተጠያቂው? ማን ነው? ማን ነው መከራ የሆነበት በዚህ ህዝብ ላይ? ተስፋውን የነጠቀው ማን ነው? ተስፋ እንዲያጣ ያደረገው ማን ነው? እንዲጨልምበት ያደረገው ማን ነው? ብርሃን እንዲያጣ ያደረገው ማን ነው? በዚህ ሁሉ ውጥንቅጥ ውስጥ እንዲገባ ያደረገው ማን ነው? ራሱ ፋኖ አይደለም ወይ? እንዴት በመከራና በፈተና ውስጥ ያለኸው ህዝብ ይላል። በመከራና በፈተና ውስጥ ህዝብ ያለኸው ካለ ለዚህ ተጠያቂው ራሱ ፋኖ ነው። መከራ ውስጥ የከተተው ማህበረሰቡን፣ ፈተና ውስጥ የከተተው ማህበረሰቡን። ግን ተመልከቱ፣ ከጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ማስተላለፍን ተማሩ። ግን ቅጥፈታቸው በመከራና በፈተና ውስጥ ያለው መከራውን ፈተናውን ለማን ሰጠው ነው? ለጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት። ግን ዋነኛው የፈተናውም የመከራውም ምንጭ ራሳቸው ናቸው። ራሳቸውን ከምንጩ አርቀው ወደ 4 ኪሎ ነገሩን ገፍተው በጫካ ራሳቸው ቁጭ ብሎ የሚያደርጉትን እያንዳንዱ ቀፋፊ ስራዎች ሁሉ ለመንግስት ሰጥተው ራሳቸውን ንጹህ አድርገው እንዲህ አይነት መልእክት ያስተላልፋሉ። ከደሙ ንጹህ ነኝ ብለው ማለት ነው። እጃቸውን ልክ እንደ ጲላጦስ ታጥበው ማለት ነው። ትክክል አይደለም። እውነት እንነጋገር ከተባለ ማን ነው በዛ ክልል ውስጥ ህዝቡ እንዳይወጣና እንዳይገባ የከለከለው? ግብር የሚያስከፍለው ማን ነው? ሴቶችን እየደፈረ ያለው ማን ነው? ትምህርት ቤትን ያቃጠለው ማን ነው? ጤና ተቋማትን ያወደመው ማን ነው? የመንግስት ንብረቶችን እያቃጠለ ያለው ማን ነው? መምህራንን በገፍ የረሸነው ማን ነው? ይህን ሁሉ ድርጊት እያደረጉ በመከራና በፈተና ውስጥ ያለው ህዝብ ሲሉ እጅግ በጣም አስቂኝ የሆነ ነገር ነው። ራሳቸው የመከራው ምንጭ ሆነው የፈተናው ምንጭ ሆነው እንዲህ በአይነት አይን ያወጣ ድፍረት የተቀላቀለበት መልእክት ሲያስተላልፉ ይገርማል። ታዲያ ለዚህ ሁሉ ነገር ተጠያቂው ማን ነው? ህዝቡ ላይ እየቀለደ ያለው ማን ነው? ራሳችሁ አይደለ ወይ መከራ የሆናችሁበት? በትከሻው ላይ ተቀምጣችሁ ነፍሱ እንዲጨነቅ ያደረጋችሁት ራሳችሁ አይደላችሁ ወይ? በሬውን የምትነዱበት ትምህርት ለትውልድ እንዳይደርስ እያደረጋችሁ ያላችሁት እናንተ አይደላችሁ? በዛ ክልል የሚገኙ ህፃናት እኮ ተስፋቸውን አጥተዋል እኮ። 3 ዓመት ሆናቸው ትምህርት ካዩ ማለት ነው። በኦሮሚያ፣ በደቡብ፣ በቤኒሻንጉል፣ በሌላው በትግራይ ካሉ ህፃናት እኮ ወደኋላ ላግ እያደረጉ ነው የሚገኙት። ለዚህ ሁሉ እኮ ተጠያቂዎቹ እናንተ ናችሁ። ትምህርት ቤት እንዳይከፈት እኛ እየተዋጋን እንዴት ህፃናት ይማራሉ ብላችሁ ሙሉ ለሙሉ ከነ ትምህርት ቤቱ እያቃጠላችሁ ያላችሁ እናንተ ናችሁ። ስለዚህ በመከራና በፈተና ውስጥ ያለከው ህዝብ ብላችሁ ልትናገሩ አይገባም። እውነት ነው፣ ህዝቡ በመከራና በፈተና ውስጥ ነው ያለው። ግን የመከራውም የፈተናውም ምንጭ እናንተ ናችሁ። ስለዚህ እናንተ እጃችሁን ከሰበሰባችሁ ያ ህዝብ ከመከራ ይድናል፣ ያ ህዝብ ከፈተና ይወጣል። በዚያ ክልል እኮ ይፈጸማል ተብሎ የማይጠበቅ ነገሮች ሁሉ ተፈጽመዋል። ካህናት ለምን መስቀል ያዛችሁ ተብለው ተዘቅዝቀው ተገድለዋል። አባቶች ሰላምን ከሰበኩ እናንተ የብልጽግና ካድሬዎች ናችሁ ተብለው ተይዘው ይረሸናሉ፣ ይገረፋሉ፣ ይንበረከካሉ። በፋኖ የጨለማ እስር ቤት ውስጥ እንዲገቡ ይደረጋሉ። እውነት እኮ ሃይማኖት አባቶች ምንድነው ሊያስተምሩት የሚችሉት? መስበክ ያለባቸው እኮ ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን ነው። ይሄንን በማድረጋቸው እንዴት የብልጽግና ካድሬ ሊባሉ ይችላሉ? ስራቸውን ነው የሰሩት እኮ። የሃይማኖት አባቶች ናቸው እኮ። መስቀል ተሸክመው ጦርነት ሊሰብኩ አይገባም። ሂዱ ተዋጉ ማለት የለባቸውም። ያንን ካላሉ እነዚህ ሰዎች ለእናንተ የብልጽግና ካድሬዎች ናቸው። ትገሏቸዋላችሁ፣ ትረሽኗቸዋላችሁ፣ ታሰቃዩቸዋላችሁ። መኖር አልተቻለም እኮ። ብዙ ነው እዛ የሚደረገው ነገር። በአውደ ምሕረት ላይ እኮ የፋኖን ጀግንነት ካልተናገሩ፣ ፋኖ እንዲያደረገ፣ ፋኖ እየተዋጋ ያለው ቅዱስ ጦርነት ነው እያሉ ካልመሰከሩ እኮ አለቀላቸው። በነጋታው የሚደርስባቸው ነገር ይታወቃል እኮ። ከነሱ አልፎ እኮ ልጆቻቸው ላይ ሚስቶቻቸው ላይ የሚወሰደው እርምጃ ዘግናኝ ነው። ለምንድን ነው ይሄንን የምታደርጉት?
ይህንን እያደረጋችሁ በመከራና በፈተና ውስጥ ያለው ህዝብ ማለት ይሄ ነውር ነው፣ እጅግ አስነዋሪ ነው። ፋኖ የሚያደርጋቸው ድርጊቶች በሙሉ ቅዱስ እንደሆኑ በሃይማኖት አባቶች እንዲሰበኩ ትፈልጋላችሁ። መስቀልን በጨበጡ መከራና ስቃይን ስለ ሰው ልጆች ሲል በወሰደው በክርስቶስ መስቀል ፊት ቆመው እናንተን ጀግና እንዲያደርጉ ትፈልጋላችሁ። ይሄ ስህተት ነው፣ ተገቢ አይደለም። ይህንን እያደረጋችሁ በዚህ ጋር በመከራና በፈተና ውስጥ ያለው ህዝብ እያሉ ህዝቡ ላይ መቀለድ ነውር ነው። አሁን እኮ በቅርብ አንድ ካህን ሚስታቸው በፋኖ ተደፍራለች እኮ። ካህኑ ቅስናቸውን እንዲነጠቁ ምክንያት ሆኗል እኮ ይሄ የፋኖ ታጣቂ ሚስታቸውን ደፍሮ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ህግ መሰረት አንድ ቄስ ካገባ በኋላ መፍታት አይፈቀድለትም። ከፈታ የካህንነቱ ማዕረግ ይነጠቃል፣ ተራ ምእመን ነው የሚሆነው። ይህ የዘመናት የኦርቶዶክስ ቤተክርስቲያን ዶግማ ነው። ይህ ስርዓት ከጥንት ጀምሮ ስትከተለው የነበረው ህግ ነው። ዛሬ የተፈጠረ ህግ አይደለም። ካህን ካገባ በፍጹም መፍታት አይችልም። ከፈታ ቅስናውን ይወሰድበታል፣ ይነጠቃል፣ ተራ ምእመን ነው የሚሆነው። ይህ ህግ ዛሬ የተሰራ ህግ አይደለም። ትናንትና የተሰራ የቤተ ክርስቲያኒቷ ህግ ነው። ዛሬም ድረስ ጠብቃው እየኖረች ያለችው ህግ ነው። ይሄንን ህግ ያውቃሉ የፋኖ ታጣቂዎች። ሆን ብለው የካህኑን ሚስት ሲደፍሩ ካህኑ የተደፈረች ሚስት ማግባት አይችልም፣ አብሯት መቀጠል አይችልም፣ ክህነቱን ይነጠቃል። እንዲህ አይነት ውርደት እኮ ነው በዛ ክልል እየተደረገ ያለው። ክርስትና ወደ ኢትዮጵያ ከገባ ጀምሮ ያው የገባው በአብርሃ ወአጽብሃ ዘመነ መንግስት በ330 ዓመተ ምህረት ነው። በአክሱም ዘመነ መንግስት ጊዜ እንደሆነ ታሪክ ይናገራል። በንጉስ ኢዛናና ሳይዛና ወቅት እንደነበረ ታሪክ የሚናገረው ነው። ከዚያን ጊዜ ጀምሮ የተለያዩ ሃይማኖቱ አስተማሪዎች እና መሪዎች ክርስትናን በማስተማር ቀስ በቀስ በመላው ኢትዮጵያ እንዲዛመት ማድረግ ችለዋል። ከዛ ከአክሱም የጀመረው ክርስትና የኢትዮጵያ ጫፍ ድረስ ደርሷል። በመላው ኢትዮጵያ ውስጥ ገብቷል። አንድ አይነት ህግ ነው ያለው። የትኛው ጫፍ ላይ ብትሄድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ካህን የሆነ ሰው ሚስቱን ካገባ መፍታት አይችልም። በሰሜን ኢትዮጵያ ክልል ውስጥ የሚኖሩት ደግሞ አብዛኛው ማህበረሰብ የኦርቶዶክስ ክርስትናን የሚከተሉ ናቸው። ይህንን የቤተክርስቲያን ስርዓት በሚገባ ያውቁታል። በተለይ በአማራ ክልል አንድ ካህን አግብቶ ከፈታ በማህበረሰቡ የሚደርስበት መገለል ከፍተኛ ነው። ይህንን በደንብ ያውቃሉ። ይህንን እያወቁ ካህኑ እንደ ጋለሞታ እንደሚቆጠር እያወቁ ከዛም ሲያልፍ ይሄ ሰውዬ ቤተክርስቲያን ገብቶ መቀደስ እንደማይችል እያወቁ የካህኑን ሚስት ወስደው ደፈሩ። ታዲያ ራሳችሁ አይደላችሁ ወይ በማህበረሰቡ ላይ መከራ ፈተና የደቀናችሁት? ካህኑ እኮ ቤተክርስቲያን ገብቶ መቀደስ አይደለም ቤተክርስቲያን መሄድ እስከማይችል ድረስ ነው የሚሳቀቀው። ማህበረሰቡ አፍና አይን ውስጥ ይገባል። በጣም ነው የሚሸማቀቀው። በጣም ለካህን ያለው ክብር እጅግ ይለያል። ስለዚህ ሚስቱን ከፈታ ሚስቱ ጥላው ከሄደች ብዙ ውርደቶች ይደርሱበታል። እነዛ ውርደቶችን እንዲከናነብ ምክንያት የሆናችሁት እኮ እናንተ ናችሁ እኮ የካህኑን ሚስት ደፍራችሁ። ይህንን በሚገባ የሚረዳውን የአማራ ማህበረሰብ እወክላለሁ ብላችሁ ጫካ ገብታችኋል። ታዲያ ለምን የማህበረሰቡን እሴት፣ ባህል፣ ወግ፣ እምነት አትጠብቁለትም? በዛ ክልል እኮ ዛሬም ድረስ አልጋቸውን ለቀው እግርህን አጥበው ምግብ አብልተው አክብረው የሚመልሱ ምንም የማያውቁ የሚመራቸውን እንኳን የማያውቁ ዝም ብለው የሚኖሩ ህዝቦች አሉ። እነዛን ደጋግ እናቶች በዚህን ያክል ማሰቃየት፣ እነዛን ደጋግ አባቶች በዚህን ያህል ማንገላታት ከየት ወጣችሁ ነው? ከየትኛው ማህበረሰብ ተምራችሁ ነው? ምንድነው እያደረጋችሁ ያላችሁት? ይሄ ራሱን ፋኖ ነኝ የሚለው የአማራ ህዝብ ካልገባበት ማጥ በግድ አወጣለሁ እያለ ያለው የትኛውም ማጥ ውስጥ ሳይገባ ማጥ ውስጥ ገብቷል ብሎ አሳምኖ ወጣቱን አነሳስቶ ወደ ጫካ ገባ። በጫካ ገብቶ ማጥ ፈጠረ በዚህ ህዝብ ላይ ማለት ነው። በዋሸራ አካባቢ የሚገኙ አንድ ካህን ላይ እኮ ነው ይሄ በደል የደረሰው። በሰዶምና ገሞራ ዘመን ይፈጸም እንደነበረው የጥጋብ ውጤት ነው ይሄ። ጠግቧል ፋኖ፣ ጥጋቡ ልክ አጥቷል። ተረቱም ከተራበ ለጠገበ አዝናለሁ ነው የሚለው። እውነት ነው፣ ጠግቧል። ማድረግ የማይገባቸውን ነገሮች ሁሉ ነው እያደረጉ ያሉት። የማህበረሰቡን እሳቤዎች በሙሉ ንቀዋል። መስቀል አንገታቸው ላይ ደርድረው የማይደረግ ድርጊት ያደርጋሉ። የፋኖ አመራር የአንድ ደብር ካህን የሆነች ሚስት እኮ አይቶ ነው የተመኘው። መመኘት ብቻ አይደለም እኮ አጃቢዎቹን ልኮ አስመጥቶ ነው የደፈራት። ይቺ ሴት የካህኑ ሚስት ብቻ ሳትሆን መክበሪያ ጌጡ ናት።
የክህነቱ ማሳረጊያ ናት። የልጆቹ እናት ናት። ቤተ መቅደሱ ጭምር ነበረች። ምን ዋጋ አለው? ክርስትናን ይናገራል ፋኖ፣ ክርስትናን ግን አይኖረውም። የሚናገረውን ግን የማይኖረውን ክርስትና በተግባር በካህኑ ሚስት ላይ ያደረገው። ቤተ ክርስቲያንን ሲያቃጥል፣ ሲያወድም፣ ንብረት ሲዘርፍ፣ ታቦት ሲሸጥ የቆየው ፋኖ በዚህ ደረጃ ደረሰ ማለት ነው። የቤተ ክርስቲያን ጠባቂዎችን በሙሉ እያስገደደ ገንዘብ እንዲያዋጡ ማድረግ። ምንም ገንዘብ የሌላቸው ቤተክርስቲያኖች ሁላ ለምነው የካህናቶቹን ገንዘብ ደሞዝ መክፈል የማይችሉ ቤተክርስቲያኖች ሁሉ ሳይቀሩ ግብር እንዲከፍሉ እያደረገ ይገኛል። ይሄ አሁን የሆነ ነገር ነው መነግራችሁ። በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው። እነዚህ ካህናት ምእመናኖቹን እኮ የሚጠብቁ ናቸው። ግን ፋኖ በጎቹን ከረኞቹ ነጥሎ የሚበላ ተኩላ ቡድን ነው። ይችን ሴት አበባዋን አረገፈ፣ ቁርባኗን አቃለለ፣ ተስፋዋን ቀማት፣ ከልጆቿ አባት ለያት። በቃ የልጆቿ ተስፋ ሁሉ ተሟጠጠ። እዚህ ደረጃ ነው የደረሰው። ካህን ማለት በብሉይ ኪዳን የመልከ ጼዴቅ መንበርን ወርሶ መስዋዕት የሚያቀርብ ነው። በቃል ኪዳኑ ታቦት ፊት በቤተ መቅደሱ እግዚአብሔርን የሚያገለግል ነው። የሕዝቡን ኃጢአት እየተቀበለ ከእግዚአብሔር ጋር የሚያስታርቅ ነው። ይሄ በብሉይ ኪዳን ነው። በአዲስ ኪዳን ደግሞ በምድርም ሆነ በሰማይ የማሰረይና የመፍታት ስልጣን የተሰጠው ነው። በሰማያዊ አምላክ በቀራንዮ በግ ዓለም ሳይፈጠር ቅድመ ዓለም ከአብ ድረ ዓለም ከድንግል ማርያም በተወለደው ክርስቶስ የተሰጣቸው ማዕረግ ነው። ይሄ በድካማችን ወቅት ለመበርታት ስንፈልግ ምክራቸውን ስንሻ ወደ እነሱ ነው የምንሄደው። መንፈሳዊ ዝለት ሲያጋጥመን ወደ ካህናት ነው የምንሄደው። የነፍስ መጠማት ሲንጠን ከደጃቸው የምንሄደው እኛ ነን እኮ። ሰርክ በአውደ ምሕረቱ ላይ ቆመው የቤተ ክርስቲያን ራስ የሆነውን ሙሽራውን ክርስቶስ የሚሰብኩ እነዚህ ካህናቶች ናቸው። የእግዚአብሔርን ቃል ወደ ሕዝቡ የሚያደርሱ እነዚህ ካህናቶች ናቸው። እነዚህን ካህናት ንቀ አዋርደ በመከራ ውስጥና በፈተና ውስጥ ያለ ሕዝብ ማለት ቀልድ ነው። እነዚህን ትልልቅ ሰዎች ያላከበርክ፣ እናትክን ገንዘብ ለምን አልተቀበልሽኝም ብለ በጥይት ከረሸንክ፣ ሴቶችን ከደፈርክ ምንድነው ያንተ ነፃ ማውጣት ማለት ነው? ከጠቅላይ ሚኒስትሩ ዶክተር አብይ አህመድ መልእክት ማስተላለፍን እንደተማርከው ሁሉ እነዚህ የሚያስጠሉ ስራዎችን በሙሉ መተው መቻል አለብን፣ መማር መቻል አለብን። ከኦሪት እስከ ወንጌል ስላሉ ቃላት የሚነግሩን እነዚህ ካህናቶች ናቸው። በልጅምነታችን እኮ የማጥመቅ ስራን የሚሰሩት እነዚህ ካህናቶች ናቸው። ከእግዚአብሔር ጋር የሚያዋህዱን፣ በሞታችን ወቅት ፍትሐት የሚፈጽሙልን እነዚህ ካህናቶች ናቸው። ከስጋ አባቶቻችን በበለጠ ለነፍስ መጥገብ ዕለት ዕለት የሚታትሩ ናቸው። ከሞት በኋላ ሕይወት እንዳለ የሚያስተምሩን፣ ፈራ እግዚአብሔር እንድንላበስ የሚነግሩን እነሱ ናቸው እኮ። ከልብሰ ተክህኗቸው ጀምሮ ባናኗራቸው ክርስቶስን ለመምሰል የሚጥሩ ሰዎች ናቸው። እነዚህን ሰዎች ከደፈርክ በቃ እግዚአብሔር እንደሌለ ነው የምታውቀው። ይህንን አድርገሃል። በመንፈሳዊም ሆነ በስጋዊ ሕይወታቸው ምሳሌ ሆነውን እኮ የሚኖሩ ሰዎች ነው እናንተ እየደፈራችሁ እያረዳችሁ እያሰቃያችሁ አላችሁ። ይህንን ሁሉ ኃላፊነት የተሸከሙትን ካህን በማቃለል በማዋረድ በማህበረሰቡ ፊት አንገት እንዲደፋ እያደረጋችሁ ያላችሁ እኮ ጥጋብ ልባችሁን ስለወጠረ ነው። ጥጋብ ልባችሁ ላይ ስላናፈለ ነው። አባቱን የናቀ ማህበረሰብ እንዲፈጠር አድርጋችኋል። የዛን ማህበረሰብ እሴት ረግጣችኋል። የቤተ ክርስቲያንን ሕግ ደፍራችኋል። ከዚህ በላይ ምንድነው? መከራና መዓት በዛ ህዝብ ላይ ምን ይምጣ? የመዓቱም የመከራውን ምንጭ ሆናችሁ እንኳን አደረሰ ማለት ያሳፍራል። ይህ ህዝብ እኮ ስቃዩ በስቷል እኮ፣ መከራው በስቷል እኮ፣ ፈተናው በስቷል እኮ። ለዚህ ሁሉ ምክንያት እናንተ ናችሁ። ላለፉት 3 ዓመት እኮ አላረሰም፣ ሰላም አላገኘም። ወጣቶች ትምህርታቸውን አቋርጦ ስደተኛ ሆነዋል እኮ። ሴቶች ያለ ዕድሜያቸው እያገቡ ነው። የዚህ ሁሉ መከራ ምክንያት ሆናችሁ በመከራና በፈተና ውስጥ ያለ ህዝብ ብሎ መልእክት ማስተላለፍ ያሳፍራል። ራስን ማየት ዞር ብሎ እኛ ማነን? ለምንድነው ይሄ ህዝብ እዚህ መከራ ውስጥ የገባው ብሎ ማሰብ መቻል አለብን። ይሄ እኚህን ካህን የደፈረው ፋኖ እኮ በካህኑ ላይ አላገጠ። መድፈር ብቻ አይደለም እኮ አሾፈባቸው እኮ። እባክህ የልጆቼን እናት አትንካ ብለው ለመኑ። የልጆቼ እናት ትላለህ እንዴ ነው ያለው እኮ። ሳቀባቸው፣ አላገጠባቸው፣ ክብራቸውን አወረደው። እቺ ሴት ለካህኑ የቁርባን ሚስቱ ናት። በቁርባን የተገባችን ሴት ቀምቶ መድፈር ከዚህ በላይ
ምን አይነት ፈተና ነው? ምን አይነት መከራ ነው? እኚህ ሰው እኮ ከዚህ በኋላ ቤተክርስቲያን ገብተው አይቀድሱም። እንደማይቀድሱም እየነገሩት እባክህ ልጄ እያሉ እየለመኑት ንቋቸዋል። እሳቸውን አይደለም የናቀው፣ እሳቸውን አይደለም ያዋረደው፣ የናቀው ቤተክርስቲያንን ነው። የናቀው ያዋረደው የቤተክርስቲያንን ሕግ ነው እኚህን ሰው ይሄንን በማድረጉ። ስለዚህ እነዚህን ሁሉ መከራ የሚያመጣ ፋኖ እንዲህ አይነት መልእክት ለማስተላለፍ የሞራል ልዕልና ከየት አመጣው ነው ጥያቄው። እኚህ ሰው እኮ ሚስታቸውን አጥተው ልባቸው ተሰበረ። ቤተ መቅደስ ገብተው መቀደስም ማስቀደስም አይችሉም። ግን አንድ ነገር ተናገሩ ሚስታቸውን ስላጡ። ከዚህ በኋላ መመንኮሴን ግን ልታስቆመኝ አትችልም አሉ። እመነኩሳለሁ አሉ። የዚህን ያህል ቤተሰብ የበተነው ሚስት ልጆቿን ይዛ ቀረች። እሳቸው ቤተክርስቲያን መግባት ስለሚያፍሩ ስለሚሳቀቁ እመነኩሳለሁ አሉ። ለምን የዚህን ያህል ዳሜጅ ታመጣላችሁ? ህልማቸውን ነጥቀሃል። የመኖር ተስፋቸውን ነጥቀሃል። ያላደረከው ነገር አለ። ልባቸውን እንዲቃጠል አድርጋል። በፊታቸው ላይ ነበልባል እንዲነድ አድርጋል። እንዲሰበሩ አድርጋል። እንባቸው ከዓይናቸው እንዲፈስ አድርጋል። ወዶ አይደለም ያለቀሱት፣ ተሰብረው ነው። ለመሰበራቸው ምክንያት ሆንኮ አንተ ነህ። ስለዚህ ይሄንን ሁሉ ያደረክ ያ የሞቀ ጎጆአቸው እንዲቀዘቅዝ ምክንያት ሆነ። በመከራና በፈተና ውስጥ ያለ ህዝብ ብሎ መልእክት ማስተላለፍ እጅግ ድፍረት ነው። በእኛ አባት ላይ የደረሰው ስብራት እኮ ለመረዳት ሰው መሆን ብቻ ሳይሆን ካህን መሆን ይጠይቃል። ሰው ስለሆንን ብቻ አይደለም፣ እንደሳቸው ካህን ስንሆን ነው ህመማቸው ስብራታቸው የሚገባን። ከእግዚአብሔር ጋር ዕለት ዕለት የሚገናኙበት ማጥንት ይዘው ቤተክርስቲያን ገብተው የሚቀድሱት ነገር ሁሉ ነው የቀረባቸው። ይህንን ክብራቸውን ነው ያሳጣቸው። ብዙ ነገራቸውን ነው የነጠቀው። ለምን በዚህን ያህል ደረጃ መድፈሩ ለምን አስፈለገ? የኚህን ሰው ህመም ለመረዳት ካህን ብቻም ደግሞ መሆን አያስፈልግም። ክህነቱ ፈርሶበት በዚያ ማህበረሰብ ውስጥ እየኖረ ያለ ሽሙጥን ችሎ ስድብን ችሎ እየኖረ ያለ ሌላ ካህን ሊሆን ይገባል። ያኔ ህመሙ ይገባዋል። አንተ ህመሙ አይገባህም። መሰደብ፣ ከእግዚአብሔር ቤት መራቅ ኦሬዲ አንተ አእምሮ ተቀይሯል። የሰይጣን ቤተ መቅደስ ሆነሃል። ይህ ብቻ አይደለም እኮ በእኛ አባት ላይ የደረሰው። ሰርክ በቅዳሴው በመሐሌቱ በኪዳኑ ላይ የነበራቸውን የመሪነት እድል ያጡት። በቅዳሴው ሰዓት ማጥንት ይዘው ምእመናንና ቤተክርስቲያንን በማጠን የቅዳሴውን ጸሎት ወደ ፈጣሪ እንዲያርግ መስቀል ይዘው ምእመናንን ማሳለም የንስሐ አባት ሆነው ለንስሐ ልጆቻቸው ቡራኬን እንዳይሰጡን ያደረካቸው። ይሄንን ሁሉ ነገር ነው የቀማኸው። አንድ ዳሜጅ አይደለም ያመጣኸው። በደንብ እያንዳንዱን ነገር ማየት አለብህ። ቤተሰብ ከማፍረስ ጀምሮ ብዙ ነገራቸውን ነው የቀማኸው። አንድ ስህተት ናት እኮ ምን አለ ቢቀርብህ። ይሄንን ያህል ጭካኔ ካንተ ባይወጣ። ይሄ የፋኖ አባላት ጥቂቱ ዝቅተኛው ስራ ነው። ከዚህ የበለጠ ዘግናኝ ብዙ ሰርተዋል። ከልጅነት እስከ ዕውቀታቸው ያከበሩትን አምላክ እያመሰገኑ የሚያገኙትን ደሞዝ እንዳያገኙ አድርጋቸዋል። አስበው የቀማቸውን ነገር። እኚህ አባት እኮ ስራቸው ነው ክህነቱ። እየጸለዩ ማህበረሰቡን እያገለገሉ ደሞዝ የሚያገኙበት ነው። በዛ ደሞዝ ቤተሰብ የሚያስተዳድሩበት ነው። ያንን ስራቸውን ሁሉ ነው የነጠቀው። ከባድ እኮ ነው። ዙሪያው ገደሉ ጨለማ እንዲሆንባቸው ነው ያደረከው። የጨበጡት ያመኑት ነገር ከእጃቸው እንዲወጣ ነው ያደረክባቸው። ጉም ሆኖ እንዲቀር ነው ያደረከው። በትከሻቸው ላይ እልፍ መከራ ነው ያሸከምካቸው። የማዕዘን ድንጋይ ሆኖ የተሸከሙት መከራ ከብዷቸው ወገባቸው እንዲጎብጥ ነው ያደረከው። ለዚህ ሁሉ ተጠያቂው እኮ እናንተ ፋኖች ናችሁ። ይሄንን ሁሉ እያደረጋችሁ መከራና ፈተና ውስጥ ያለው ህዝብ ማለት አሳፋሪ ነው። ተገቢ አይደለም። እንዲህ አይነት ንግግሮች ያስጠይቃሉ። የሞራል ልዕልና ቢኖረን ኑሮ የላችሁም። ሸጣችሁታል። እሳቢያችሁላ ከኢትዮጵያዊነት ማዕቀፍ ከአማራዊነት ማዕቀፍ የወጣ ጭካኔን የተላበሰ ከትልልቅ አሸባሪ ድርጅቶች የባሰ አረመኔነትን የወረሳችሁ ሆናችኋል። የዚህን ያህል ጭካኔ እጅግ በጣም ያሳፍራል። ይሄ እኮ በአማራ ክልል እየተደረገው ካለው ግፍና መከራ መካከል አንዱ ማሳያ ነው። እጅግ ከዚህ የሚዘገንኑ የሚከፉ ብዙ ድርጊቶች ተደርጓል። አንዳንድ ስብራቶች ሞት እረፍት እንደሆነ እንዲሰማ ያደርጋሉ። በካህኑ ላይ የደረሰው ስብራት እንደዚህ ነው። ቢሞቱ ለሳቸው እረፍት ነው። ለልጆቻቸው አልሆኑ፣ ለሚስታቸው አልሆኑ፣ ለራሳቸው አልሆኑ፣ ለቤተ መቅደስ ገብተው እንዲቀድሱ አልሆኑ። ይህን ሁሉ ነገር ነው ያሳጣቸው። ይህ ጽንፈኛ ቡድን እኮ ወደ ትግል ሲገባ
ብዙ ነገሮችን አስቀምጦ ነው የገባው። ለምሳሌ ከዚህ አዲስ አበባ መሄድ አልቻልም ብሎ ነበር ወደ ትግል የገባው። ዛሬ ግን ማህበረሰቡ ጎረቤት ለጎረቤት እንዳይገናኝ እያደረገ እኮ ነው። ከዚህ ወጥቶ እዛችኛው ቤት መሄድ እኮ ጭንቅና መከራ ሆኗል እኮ። አዲስ አበባ ቅንጦት ሆኗል እኮ። አዲስ አበባ ቅንጦት ነው፣ መከራ ነው የሆነው። ወላሂ አማራ አልሆንም እያለች የአማራይቷ ልጅ ተገደለች ብሎ ነው እኮ ጫካ የገባው። ዛሬ ራሱ አይደለ ወይ አማራ መሆን ሞት ነው ሰው እንዲመኝ ያደረገው ራሱ ፋኖ አይደለም ወይ? ምን ነው አማራ ባልሆንኩ እያለው ያለው እኮ ብዙ ማህበረሰብ አለ በአማራ ክልል ውስጥ እየኖረ ያለ። አስቡት፣ ያቺ መምህርት ባሏን የአራት ልጆቿን አባት ልጆቿ ፊት የረሸነው ፋኖ ልጆቿ አማራ መሆናቸውን አይረግሙትም ወይ ነው? ነገ ከነጎዲያ ሲያድጉ ለበቀል አይነሳሱም ወይ ነው? እንዲህ አይነት ዘግናኝ ስራ እየሰራችሁ እንደዚህ አይነት ነገር ስለሆነብን ነው ወደ ትግል የገባ ነው ብሎ ማውራትና አሁን ልክ መግለጫ መስጠት ስላለባችሁ ብቻ መታችሁ መግለጫ መስጠታችሁ እጅግ አሳፋሪ ነው። በደንብ ልትረዱ ይገባል። በምን ቀን አማራ ክልል ውስጥ ተወለድኩ የሚሉ እናትና አባቶች፣ ወጣቶች፣ ህፃናቶች እኮ ተፈጠሩ። በዚህ ሰዓት አንዲት ህፃን አለች። እሱን ቪዲዮ እጋብዛችኋለሁ። እሱን ቪዲዮ ተመልክተን እንምጣ። ትምህርት ትማሪያለሽ? አልማርም። ለምን? ተኩስ ሲሆን እኔ እናቴ ትፈራለች። ጸጉርሽን ስትተኮሺ? አይደለም፣ ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንዴ ይገጥማሉ። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል። ምን ይባላል? ወንድም ማለት ወንድም ነው እንጂ ደግሞ ምን የሚባል ነው? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩሶ ይዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ፣ ደብ ሲል ሰው ሞተ እላለሁ። እንዳያችኋት ናት ይቺ ህፃን ልጅ። ምንድነው ያለችው? መሞት ፈልጋለሁ ወይ ወደዛ እንዴት ትሄዳለን ያለችው። የዚህን ያህል በህፃናት አእምሮ ላይ መከራ እንዲወርድ አድርጋችኋል። ለምን? እጅግ በጣም አሳፋሪ ነው። ብዙ መጽሐፍትን የጻፈው አለማየሁ ገላጋይ በአንድ ወቅት እንግዳ ሆኖ የቀረበበት የሆነ ፕሮግራም ነበረ። እዛ ቁጭ ላይ ብሎ ታዳሚዎቹ ጥያቄ ጠይቁት ነበረ። በጥያቄዎቹ መካከል ያነሳው አንድ ሐሳብ አለ። የወቅቱ አምላክ ማን ነው የሚል ጥያቄ ተጠይቆ ምን አለ? የወቅቱ አምላክ ሰው ነው አለ። ሲፈልግ ያድንካል፣ ሲፈልግ ይገልሃል አለ። ሲፈልግ ይነቅልሃል፣ ሲፈልግ የፈለገውን ያደርግሃል አለ። አሁን ብታምኑም ባታምኑም የሰው እጅ ላይ ወድቀናል የሚል ሐሳብ አነሳ። ንግግሩ ልክ ነው አይደለም? እናንተ አድማጮች የፈለጋችሁትን ፍረዱ። ግን እንደኔ ሐሳቤ አሁን በፋኖ ሁኔታ ላይ ስናይ የአማራ ህዝብ በፋኖ ላይ ወድቋል። ፋኖ አምላክ ሆኖበታል። ሲፈልግ ይገለዋል፣ ሲፈልግ ይምረዋል፣ ሲፈልግ ግብር ያስከፍለዋል፣ ሲፈልግ ይተወዋል፣ ሲፈልግ መንገድ ይከፍታል፣ ሲፈልግ መንገድ ይዘጋል፣ ሲፈልግ እንዳያርስ ያደርጋል፣ ሲፈልግ እንዳይማሩ ልጆች ያደርጋል። አምላክ ሆኖበታል በዛ ህዝብ ላይ። ያ ህዝብ ትልቅ መከራና ፈተና የመጣው ከራሱ ከፋኖ ነው። እንዲህ አይነት አሳፋሪ መግለጫ ማውጣቱ ተገቢ አይደለም። እንግዲህ ውድ አድማጭ ተመልካቾቻችን እነዚህን ነገሮች ዘርዝረን ስናይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክት እነዛን በርካታ ስራዎች ሰርተው ነው። ፋኖ ደግሞ እነዚህ አይነት ዘግናኝ ስራዎችን ሰርቶ ነው መልእክት ያስተላለፈው። መልእክቱን መማሩ መልካም ሆኖ ሳለ አንድ ነገር ፋኖ ከጠቅላይ ሚኒስትር ዶክተር አብይ አህመድ መማር አለበት። ይሄ ነገር ምንድነው? በሰላማዊ መንገድ ማህበረሰቡን ማገልገል የሚቻልበት መንገድ መፈለግ መቻል አለበት። ነፍጥ ማውረድ አለበት። ለህዝቡ ሲል ነፍጥ አውርዶ በምርጫ ስልጣን የሚያዝበትን መንገድ መፈለግ መቻል አለበት። የተማሩ የተመራመሩ ሰዎች ናቸው ይህንን ድርጅት እየመሩ ያሉት። ውጭ ቁጭ ብለው ልጆቻቸውን የፈለጉበት ቦታ እያስተማሩ ልጆቹ ከእንቅልፋቸው አልነሳም ሲሉ ተለምኖ አንስቶ የፈለገውን አብልቶ አጠጥቶ ምን የመሰለ መኪና ውስጥ አስገብቶ ትምህርት ቤት የሚያደርስ በውጭ ሀገር የሚኖሩ የአማራ ተወላጆች እዚህ ግን ህዝቡን እያጫረሱ ነው ያሉት በሚልኩት ገንዘብ። ይህንን ህዝብ ጥይት ገዝተው እያጫረሱ ነው ያሉት። ስለዚህ ይሄ ነገር መቆም አለበት። አንድ ነገር መማር አለባችሁ። ልክ ጠቅላይ ሚኒስትር ዶክተር አብይ አህመድ ልማት ሰርተው መልእክት እንዳስተላለፉት ሁሉ እናንተ ለመሳሪያ የሚላክላችሁን ገንዘቦች ሰብስባችሁ ትምህርት ቤት ገንቡ፣ ያቃጠላችሁትን ያወደማችሁትን ሆስፒታል ገንቡ፣ ገንዘብ አሰባስባችሁ ለሆስፒታል በአማራ ክልል ላሉ ሆስፒታሎች መሳሪያዎች ግዙላቸው። ከዛ ነፍጥ አውርዱ፣ በሰላማዊ መንገድ በምርጫ ተወዳደሩ።
የዛኔ ካሸነፋችሁ ወደ ስልጣን ከመጣችሁ የምትፈልጉትን ስራ ትሰራላችሁ። የዚህ ሰዓት ነው የአማራ ህዝብ መከራና ስቃይ የሚቆመው። የዛኔ የፈለጋችሁትን መልእክት ታስተላልፋላችሁ። ግን መከራውን በትከሻው ላይ አስቀምጣችሁ እንዲህ አይነት የውሸትና የማላገጥ መልእክት ማስተላለፍ ማቆም መቻል አለባችሁ።